መታረቱ ካንገት አይጨመርም። እሺ ከሆዱ ጀምረሽ ደሙ በደንብ ፈሶ ካለቀ በኋላ እንደተለመደው ደሙን ታስወግጃለሽ። አንቺ እንደምታዩት በሳፋ የደም አይነት ነገር ቀጠና የተጣጣመበት ነው። ባኞ ቤቱ እዚህ ጋር አለ፣ በርሜሎች አሉ እዚህ ጋር። እንደኔ ጨካኝ እንደኔ አለመኔ ሰው መሆን ፈልጋለሁ ነው ያልሽኝ አይደል? ስለዚህ የሚልሽን ነገር ስሚ። ስራሽ ውስጥ የሚገባውን ሰው የሚያስፈራራ አይነት ሁኔታ ወይም የሚያስጠረጥር ነገር ካየ ሲጥ አድርገሽ ድፊው። አንዳንዴ ባላወቅኳቸው የምላቸው ነገሮች ፊት ለፊቴ እኔ ስር ይፈጠሩ ነበርና አለቅስ ነበር። ምግብ መብላት አልችልም ነበር፣ መተኛት አልችልም ነበር። ግን ከዱላና ከስድብ ውጪ ምንም ያተረፍኩት ነገር አልነበረም። ወይስ እንደዚህ አይነት ጥፊዎች ካማራችሁ ቆይታችኋል? እንዴ እንዳልተረክብሽ መድኃኒቱ ምንድነው? ወይኔ ወንድም በእናትህ ቦስ በእናትህ ልብስ ቀይሬያለሁ አላልሽኝም? አዎ ግን በቃ እባክህን ቁጭ በይ እዚህ ጋር አንቺ ደነስ ቁጭ አይተነሽና ቁጭ በይ። እንደዚህ ትይዋለሽ? እንዴት በቃ አንተ ትይዋለሽ? እንዴ ምን ማለት ነበረብኝ ታዲያ? አልገባሽም እኮ ሳራ። ለሱ በቃን ማለት እኮ ገደለንና ኩላሊታችንን አይናችንን አውጣ ማለት እኮ ነው አይደል እንዴ? ልቀቂኝ ቁጭ አይተነሽና አሰሚኝም እንዴ? ልቀቂኝና ቁጭ በይ እያልኩሽ ነው። የማዛችሁን ትእዛዝ በስነ ስርዓት መታዘዝ አለባችሁ እያልኳችሁ። ሰላም እንዴት ዋላችሁ? በሰላም ነው? ምን ነው? ምንም በቃ ተመካክረን ምንድን ነው ይሄ ደግሞ? ቢላ ምን ያረጋል ነው? ሶፋ ላይ መቀመጥ ስላለበት ነው። እሺ ምንድን ነው የተፈጠረው? እንደዚህ አዋክብሽ የጠራሽኝ በዛ ላይ ተረበሸ ነገር ነው የማይባችሁ? ከዚህ በፊት መጥቼ አውርቼሻለሁ አይደለ? ምንድን ነው ከዛ በኋላ የተፈጠረ አዲስ ነገር አለ? ለኔ ልትነግሪኝ የፈለግሽው? መቼስ መፈታቱን ታውቃለህ እና የተቀበለው አቀባበል አጋጣሚ ቤትም ስላልነበረ ነው ጥሩ አልነበረም እና በጣም ቁጡ ሆኖ ነው የመጣው እና ጥርጣሬ አድሮበት ይሆን ወይ ደግሞ ፈርቷል ብሎ አስቦ ሌላ ከባድ ነገሮችን እና ለማድረግ አሳባለሁና በቃ አሁን ላይ ከዚህ የበለጠ ስጋት ሊኖረን አይችልም። እሷም ለታስተልኝ ለናቴ ስል ግዴታ መወሰንና ላንተ ያለውን ነገር ማውራት አለብን ብዬ ስላሰብኩ ነው። እሺ ምንድነው ልትነግሩኝ ያሰባችሁት? እዚህ ቤት ውስጥ የተለየ ነገር አለ ወይ ደግሞ ያው ባሎቻችሁ ነው ምን ማለት ይቻላል? ከዛ ውጪ እነዛ ሰዎች የእውነት ከሀገር ወጥተዋል? እኔ ግን የቴዲ የወጣ አይመስለኝም። ይሄ እሱን ለመፈለግ ያለን አቅም ለማሳነስ ይመስለኛል እንደዚህ አይነት ወሬ ተወራ። እርግጠኛ አይደለሁም ግን ያው አንዳንድ ሹክሹክታዎች እንደዚህ አጋጣሚ የምሰማቸው ነገሮች ቴዲ እዚህ እንዳለና ሌላ ቀጣይ እቅድ እንዳቀዱ ነው የተረዳሁት። እሺ አሁን በአጠቃላይ የሚረብሻችሁ የሚበጠብጣችሁ ነገር ምንድነው? ሌላውን ነገር እንተውና ለኔ ለማውራት እነዚህ ሰዎች እየሰሩ ስላሉት ስራ ነው መቼም ልታወሩኝ የሚፈልጋችሁት። ምንድነው ያለው ነገር? ሳትፈሩ እሱም ሳይመጣ ጊዜያችንን ተጠቅመንበት ያለውን ነገር አሳልፋችሁ እንደምትሰጡኝ ቃል ገብተሽልኝ ነው የመጣሁት። አሁን በሚገባ ከዚህ በኋላ ወደ ኋላ የምንልበት ነገር የለም። መረጋጋት ከብዶኝ ነበር ግን አሁን ስለተረጋጋው ማውራት ይሻላል እና ይኸውልህ እነሱ ሚስቶቻችን ብለው እኛን ይጠሩናል ወይም ደግሞ እንደዛ ይላሉ እንጂ እኛ ለእነሱ ሚስቶች አይደለም። ልክ እንደ ገረድ ነን፣ እንደ ባሪያቸው ነው ያለነው እዚህ ቤት እና መውጣት እንደ መግባት ቀላል አይደለም። የገባሁት እኔ እዚህ ቤት አጋጣሚ ነበር ማለት አንድ ቀን መሽታ ቤት
በተፈጠረው ነገር አይን ውስጥ ገብቼ ነው ወደዚህ ቤት የመጣሁትና ገርማል። በዛኛው ህይወቴ ደስተኛ አልነበርኩምና በመጀመሪያ ያገኘ የነበረው ገንዘብ ሲያጡኝ የነበረው ትኩረት ምንም መስሎኝ አይታየኝምና ምንም ነገር አናይም ነበር። ከዛ እንደሚስት ማለትም እንደ ኮንትራት ብለው በቃ እንደዛ ዳጎስ ያለ ገንዘብ አቀረበልኝ እና እኔ ደግሞ ለእናቴ የድርጅት ስራ አግኝቼ እንደዚህ አይነት ነገር ውስጥ እንደገባሁ አልነገርኳት። ማለት የድርጅቱ ስራ በጣም አሪፍ ስለነበርና እኔን ወደ እነሱ ለማስገባት ይሄን ያህል ገንዘብ ከፍለውኛል ብዬ ከእነሱ የተቀበልኩትን ገንዘብ በጣም ያስፈልጋት ስለነበር ለሷ ነበር የሰጠኋትና ከዛ በኋላ እዚህ ቤት ከገባሁ በኋላ የተፈጠረው በጣም ከባድ ነገር ነበር። እነሱ እንደማወቅ ቀላል አልነበረ። ማለት አንዳንዴ ባላወቅኳቸው የምላቸው ነገሮች ፊት ለፊቴ እኔ ስር ይፈጠሩ ነበርና አለቅስ ነበር። ምግብ መብላት አልችልም ነበር፣ መተኛት አልችልም ነበር። ግን ከዱላና ከስድብ ውጪ ምንም ያተረፍኩት ነገር አልነበረም። ጭራሽ ያስጠላሁት ስመጣ እኔ ላይ የሚያሳድረው ግፊት ምናምን በቃ ያ ሲያስፈራኝ ራሴን ወደምጠበቁ ተመለስኩኝ። ማለት በጣም ለህይወቴ አስጊ ደረጃ ላይ ደርሼ ነበር። ከዛ ዋናው ሚስቶቼ የሚለው ቦስ ቴዲ ነው። ግን እሱ በማይኖርበት ጊዜ በቃ ቴዲ በማያውቅበት ሁኔታ እንደራሱ ሚስቶች ነው የፈለገውን የሚያደርገውኛል ከዱላም አንፃር ከምንም ነገር አንፃር እና ያ ደግሞ በጣም ይጎዳል። እሷ ምን ቀን እንዳየሁት አላውቅም። ግን እሷን አሳምኖ ወደዚህ ማምጣት የኔ ኃላፊነት ነበር መጀመሪያ ላይ እና እሷም ብዙ አላስቸገረችኝም። ማለት ፍላጎት ነበራት። ማለት እኔ ከነሱ ጋር ስታየኝ የምቾት ህይወት ምኖር ምናምን እንደዛ ነበር። ለውጭም ሰው የሚመስለው እንደዛ ስለሆነ እንደዛ አይነት እድል አገኘው ብላ ስላሰበች ቀጥታ ወደዚህ ቤት ገባች። ከዛ ግን መቋቋም አልቻለችም። የኔን ያህል እንኳን ጠንካራ መሆን አልቻለችም እና ይሄ ፍራቻዋ ደግሞ በጣም ለስጋት እያጋለጠ እና አሁን ግዴታ ካየነው ካወቅናቸው ነገሮች ላንተ ይጠቅማል ብለን የምናስባቸው መረጃዎች ልንሰጥክ ነው እዚህ እየጠራንክ። ከዚህ በፊት እሷን ታውቂያት ነበር? እዛ ቡና ቤት ባልሽው ህይወት ላይ ትተዋወቃላችሁ ወይስ እዚህ ቤት ስትመጡ ነው የተዋወቃችሁት? እዚህ ቤት አይደለም። እዚህ ቤት የመጣችው ቀድሞ በእርግጥ እነሱን ያዩት፣ ግን እኔ ነበርኩ ያዋራኋት። ማለት እዚህ እንድትመጣ እና ሚስት ብትሆን እንኳን ሁለተኛ ሚስት ብትሆን ገንዘብ እንደምታገኝ የምትፈልገውን አይነት ኑሮ እንደምትኖር እኔ ነኝ የነገርኳትና ወደዚህ አግባብቻት ይዣት የመጣሁት እኔ ነበርኩ። እስቲ አንቺ ስትይ በምን አይነት አጋጣሚ ያገኙሽና ወደዚህ ህይወት ውስጥ መጀመሪያ አሁን ያላችሁበት ስሜት ይገባኛል። ስለናንተ ማወጣጣት ምናምን ነገር እንዳይሆንብኝ ከምትሰጡኝ መረጃ በፊት ግን ስለናንተ ማወቅ ስላለብኝ እንዴት ሊያገኙሽ ቻሉ? በምን ምክንያት እዚህ ህይወት ውስጥ ገባሽ? ያው በመጀመሪያ እኔ የምሰራበት ክለብ ይመላለስ ነበር እና በዛ አጋጣሚ እሷ በመሀል መጣችና ተዋወቀችኝ እና ያው ሳያት ምናምን በጣም ቆንጆ ናት ምናምን በቃ በጣም የሚያምር አቋም አላት። የምትለብሳቸው ልብሶች ምናምን በቃ ያው የሚስብ ነገር አለ አይደል? በጣም የተመቻቸ ህይወት ያላት አይነት ነገር መሰለኝና በቃ እኔ ወደምሰራበት ይዤሽ ልሂድ እና በጣም አሪፍ ህይወት ይኖርሻል ምናምን ስትለኝ በቃ ከዚህ የተሻለ ህይወት ምንም አይመጣም። ማለት የተሻለ ህይወት እንጂ የሚኖረኝ አለ የባሰ ነገር አይፈጠርም ብዬ መጣሁ። ምናምን ስገባ በቃ ቤቱ በጣም ያምራል ምናምን አይቼው ማላውቀው ህይወት ነው። ገንዘብ እንደፈለኩኝ ነው። በቃ ሾፕ ምናምን እንደፈለኩ ወጣለሁ ከቦሶቹ ጋር ማለት ከባለቤቱ ከመለው ጋር ማለት ነው። ያው እዚህ ህይወት ውስጥ በመጀመሪያ የገባሁት እህቴን ለማሳደግ ነው እና ያው እህቴ አሁን 12ኛ ክፍል ተማሪ ነች ምናምን ያው እና እሷ ብቻዋን ናት እዛ እና ለሷ በቃ የሚመቻትን ህይወት ለመስጠት እኔ ማለት ያሳለፍኩትን ህይወት ላለመድገም ብዬ እሷን በቃ ጥሩ ደረጃ ለማድረስ ብዬ ገባሁ
እና እሷ የምታውቀው ከውጪ ከፈረንጆች ጋር ምናምን እንደምሰራ ጥሩ እንደሚከፈለኝ ምናምን ነው የምታውቀውና ምንም ይሄን ህይወት አታውቅም ጭራሽ። እና በቃ እዚህ መጣሁኝ ምናምን መጀመሪያ አካባቢ በጣም ደስ ይል ነበር እንደነገርኩ ምናምን በቃ በጣም ደስ ብሎኝ ነበረ ምናምን በቃ ደስ የሚል ህይወት ጀመርኩ ምናምን እያሰብኩኝ ግን ነገሮች ባላሰብኳቸው አቅጣጫ መሄድ ጀመሩ። ከሆነ ታይም በኋላ በቃ የሚፈጠረው ነገር አይቼም ሰምቼም ማላውቀው ነገር በጣም ዘግናኝ የሆነ ነገር ይፈጠር ጀመረ። ያኔ ባለቤቴ ሲወጣ ቦስ እየመጣ እንደፈለገ ይጫወትብናል ምናምን ይሄን ነገር እንዳትነግሩት ለሱ ምናምን እያለ ማስፈራራት ጀመረ ምናምን በቃ እና እህትሽን ለማሳደግ ይሄን መስዋዕትነት ከፈልሽ። እዚህ ከመጣሽ ከምን ያህል ጊዜ በኋላ ነው እነዚህ ነገሮች መፈጠር የጀመሩት? ብዙም አልቆየም፣ 2 ወር እንኳን አልቆየም። 2 ወር አካባቢ። ሁለታችሁም አንድ ሰው ጋር ነው የመጣችሁት ነው? አዎ ለአንድ ሰው ነው ሁለታችንም ሚስት ነው። እንዴት ታዲያ ተስማምታችሁ የምትኖሩት? እኔ አሁን ግራ ስለገባኝ ነው። ማለት ለአንድ ሰው 2 ሰው ሚስት ሲሆን ያው እርስ በርስ የሆነ ነገር ሊኖር ይችላል፣ ግጭቶች ሊኖሩ ይችላሉ ነው ያላችሁበት ህይወት አምናችሁበት እየኖራችሁ ነው። መጀመሪያ ገንዘቡ ነበር እሷንም እንድትስማማ ያደረጋት። ማለት ያው ገንዘብ አንዳንዴ ምን እንደምታስብ አታውቀውምና የምንፈልገውን አይነት ህይወት የምናገኝ ከሆነ በሚለው ነበር። በኋላ ላይ ደግሞ ግዴታ ለአንዳችን እናስፈልጋለን። ማለት እዚህ አይነት ህይወት ውስጥ ብቻዬን ብሆን ምን ያህል እቆያለሁ፣ ምን ያህል ሰርቫይቭ አደርጋለሁ የሚለውን ነገር አላውቅም። ግን ምንም ይሄ የምንፎካከርበት ህይወት አይደለም፣ አደጋ የሞላበት ህይወት ብቻ። ያው በቃ እንዴት ነው ለገንዘብ ስትል ያው ቤተሰቦቻችንን ለማስተዳደር የመጣ ነው። ስለዚህ ያን ያክል ፍቅር ኖሮንም አልነበረም ሚስት የተባለው። ስለዚህ ለገንዘብ ብለን እስከመጣ ድረስ ያው ምንም ነገር እናደርጋለን። ስለዚህ በቃ ያን ህይወት የመረጥነው ለዛ ነበር። ከጊዜያት በኋላ ነገሮች መቀየር ሲጀምሩ እሷ ላይም በጣም በደል ያደርስባታል ምናምን። እኔ እንደውም ያን ያክል እንትን አይለኝም፣ ግን ያው በቃ አለ አይደል። እና በዛ ምክንያት በቃ ከሆነ ታይም በኋላ እኔ አላውቅም በጣም ስትረስ ውስጥ መግባት ጀመርን ምናምን። ሁለታችን ከቤት መውጣት አንችልም። እያንዳንዱ የሚያደርጉትን ነገር ስናይ እንዳንወቀን ሲያውቁ በቃ ከቤት እንዳንወጣን ያደረጉት። ስልካችንን እስከ መቀማት ይመስለኛል። ተጠልፎም ሊሆን ይችላል አናውቅም። ምንም እናውቀው ነገር ስለሌለ። ለህግ ልታሳውቁ የሞከራችሁበት አጋጣሚ የለም ወይ? አንተ ለደቂቃ ላወራሁት በር ላይ እሱን ላወቀው እንዴት እንደሆነ ዛሬ እኮ ስላላየህ እኮ ነው። እያንዳንዱ ቦታ አይን አላቸው እነሱ። የትም የሚንቀሳቀስ አንችልም። የወጣንበት የገባንበት ስለሚታወቅ አሁን ራሱ አንተን እዚህ መጥራት ለኛ በጣም አደጋ ነው። ግን በምትችለው ፍጥነት ልታደርገውን አድርግና እባክህ። እስቲ ምንድነው አሁን? እሺ አሁን ስለእናንተ አውቀናል። ልትነግሩኝና አሳልፋችሁ ልትሰጡኝ የፈለጋችሁትን መረጃና ማስረጃ ንገሩኝና እኔም ጥዬላችሁ ቤት ሁሉ ጣ። ግን በማንኛውም ሰዓት ደህንነታችሁ የተጠበቀ እንደሆነ ቃል ገባላችኋለሁ። ከዚህ በኋላ ምንም የሚፈጠር ነገር እናንተ ላይ አይኖርም። ለምን እንደዛ? እሱ ችግር የለውም። እሱ በራሴ መንገድ ማስተካከለው ስለሆነ ብቻ ግን እናንተ እብድ እኮ ነው፣ ስለማታውቀው ነው። በምን ሰከንድ ብል ሊያደርግ እንደሚችል አታውቅም። ቢላውን አንስቶ በቃ መሰካት ነው የሚጠበቅበት። እሱ ለሱ ቀላል ነገር በጣም እያስፈራራን ነበር ከሰዓታት በፊት ራሱ በጣም በዚህ ቢላው የት ሄደ? ቆይ ካጣው ይኸው ቢላሽ እዚህ ጋር ነው። እኔ እጅሽ ላይ ስታረጊው አንስቼ ነው ወደዚህ ጋር እኮ ተቀብዬሽ። ይሄንን እንኳን ማስተዋል የረሳችሁበት ሰዓት ላይ ነው ያላችሁት። ስለዚህ አእምሯችሁ ትክክለኛ ነገርና ጥሩ ሐሳብ እያሰበ ስላልሆነ በተቻለኛ አቅም ከቻልን ዛሬ ነገሮችን ለመፍታት እንሞክራለን። ካልተቻለ ደግሞ እናንተን ከዚህ ቤት አስወጥተን እሱ ያው እኛ ነበርን ይዘነው የነበረው አሁንም የለቀቅነው እዚህ ቤት እንዲያመጣን ነው። እኔ ግን ቀድሜ እዚህ ቤት አንቺ ጋር መጥቼ አግኝቼሻለሁ። ከሱ ጋር ቀደም እንግዲህ ማወቅ ካለባችሁ ልንገራችሁና ከሱ ጋር ቀደም እዚህ ቤት መተን ነበር። የእናንተ ባል የተባለውን ሰው አሳልፎ ሊሰጠኝ መተን ነበረ። የለም ወደ ውጭ ሀገር ሄዷል የሚባል ወሬ ነው የሰማነው። አውርተን ስንወጣ እዛች ጋር በራችሁ መግቢያ ጋር ካሜራ ተቀምጧል።
የምታደርጉት ነገር እሱ የሚያደርጋቸው ነገሮች በአጠቃላይ ይታያሉ። ስለዚህ እንዳትጎዱ ምንም እንዳይፈጠር የምችለውን አደርጋለሁ ብዬ ቃል ገብቼላችኋለሁ። ግን በተቻላችሁ አቅም አውቃለሁ ያላችሁበት ሁኔታ የፍርሃት የመርበትበት ነው። ወደዛ ካሜራ አለ ወዳልኳችሁ ቦታ እኔ እንኳን ከገባው ጀምሮ ወደዛ ላየው ወደዛ አትዩ፣ እዛ ጋር ትኩረት አታድርጉ። ለነጻነታችሁ ታገሉ፣ አውሩ፣ የፈለጋችሁትን ጠይቁት። እኛ የምንፈልገው ከሱ ማስረጃዎችን ማጠናከር ስለሆነ ከተጠናከረበት በኋላ አያገኘውም። እናንተ እንኳን አታገኙትም። እንኳን እሱ አሁን እንዳትረበሹ ነበረ ሳልነግራችሁ እንትን ያልኩት። ግን ሞር ኮንፊደንስ እንዲሰማችሁ የሆነ አሪፍ ስሜት ውስጥ እንድትሆኑና የፈለጋችሁትን እንቅስቃሴ ተንቀሳቅሳችሁ ከዚህ ቤት ይዛችሁ መውጣት ያለባችሁን እቃችሁን ይዛችሁ እንድትወጡ ለማድረግ ነው። ካሜራ አለ፣ ከፈለገ ይምጣ፣ እሱም ይምጣ፣ ባለቤት ነኝ የሚለው ሰውዬ ይምጣ። ምንም የሚደርስባችሁ ነገር የለም። አሁን ራሱ የት እንደሄደ አናውቅም። እኔም እህቴ ላይ እየዛተብኝ ነው፣ እሷም እናቷ ላይ እየዛተባት ነው። ችግር የሆነ ነገር ሊያደርግ ይችላል። ከኛ ሰዎች መሀል 1-2 ሰዎች ይከተሉታል። ወደዚህ እንኳን የሚመለስ ከሆነ ቀድመን አስፓልቱ ዳርጋ ብዙ ወደ ውስጥ ገባ ይላል ሰፈራችሁ፣ ወተን ብቻ እንተላለፋለን። እኔ በመምጣቴ አትረበሹ። አሳልፋችሁ ልትሰጡ የፈለጋችሁትን ማስረጃ ብትሰጡኝ አሁን ጊዜ ከምንገድል አንቺ እስቲ ንገሪኝ። እሷ በጣም ፍርሃት ይታይባታል፣ መርበትበት። ስለዚህ እሷም ማለት ትነግረኛለች መንገር ያለባት ያህልና ከአንቺ ልስማ እስኪ። መረጋጋት ከፈለግሽ አንተም በይ ያወራው። እረፍት አድርጊና ትመጫለሽ። እሺ እንደነገርኩህ ረጅም ጊዜ ሆኖኛል። አሁን እሷ እንደውም ቅርብ ጊዜ ነው የመጣችው እና አሁን ይሄኛው ቤት እንደምታየው መኖሪያ ቤት ብቻ አይደለም፣ የብዙ ነገሮች መከማቻ ነው። መጀመሪያ ላይ ሲተዋወቁን የሚወስዱን ቤትና አሁን የምንኖርበት አንድ አይደለም። ቤቱን አይተን ታስበን ምቾቱን አስበን እንድቆይ ስለሚያስቡ ያኛው እንደ ከቨር ነው የሚጠቀሙት። ከጊዜ በኋላ ግን እዚህ መጣናል እና ይሄኛው ቤት እያንዳንዱ ከመሬት ስር ልትል ትችላለህ፣ ከግድግዳው ጀርባ እያንዳንዱ ነገር ያለው ነገር ያስፈራል። እና እንደውም እዛኛው ክፍል በኋላ ሳይካለው የተወሰነ ነገር ልንገርክና ለሰው ስጋ ያላቸው ፍቅር በጣም ነው የሚለየው። መጀመሪያ እኔ ለጆሮዬ እንኳን ይሰቀጥጣኝ ነበር። የትኛውም ደረጃ ሰው የሰውን ልጅ ስጋ በዚህ ልክ በልቶ ይኖራል ብዬ አላስብም ነበር እና እኛንም እንድንበላ ያስገድዱናል። ማን ወይኔ ሳራ ተረጋጊ። ቆይ ቻንስ በሩን ክፈቺ። ወደዛ ተረጋጉና እኔ ወደዚህ ጋር ነው እስከግባሽ አቤት አንተ ለምን ትገይስ ላይ እሺ ናምሰክራለሁ። ምንድን ነው? አንዴ እሱን ነገር ፎቶ ላንሳው። አንጩና እዚህ ጋር ነይ፣ ችግር የለውም። ክፈች። እዛው ውስጥ እንዳለ ፎቶ ይነሳና ቁጭ በይ አንቺ። የጠረጠረው ነገር አለ ይመስልሻል? ምንም አይለውም ማለት ነው። እሺ እንደዚህ የምትፈሩ ከሆነ ቶሎ ሊሄድልሽ መሰለኝ አይደለ? አዎ እሺ ንገሪ። እና ዋነኛው ስራቸው የሰው ስጋ ላይ ነው። ወደ ክፍለ ሀገርም ወዴትም ኮኔክሽን አላቸውና በጣም እጃቸው ረጅም ነው። ከነሱ ስር ሆነው የሚሰሩ በጣም ብዙ ሰዎች አሉ። እንደውም ያለፈው ሳምንት ላይ ያለፈው 2 ቀን 3 ቀን ላይ ስልክ ሲያወሩ ሰምቼ ነበርና ይመስለኛል ከልጅህ ጋር ንክኪ ያለውና ልጅህም በእነሱ በኩል ነበር ሊልኩት ያሰቡትና እንደዚህ አይነት ወሬ ያወሩ ሰምቼ ነበር እና በጣም መረጋጋት አቃተኝ። እሺ ሌላው ደግሞ ኮንትሮባንድ ነው። ኤክስፓየርድ ያደረጉ ነገሮችን
ያሻሽጣሉ ማለት በቃ እንደ ትልቅ ድርጅት ነው ተስፋፍተው ያሉት እና እኔ ማለት ልክ እንደ ቦርሳቸው ነኝ የትም ቦታ ይዘው ሲሄዱ ይዘውኝ ይሄዳሉ ምናምን ነገርና የእነሱ አላማ የሚያገኙትን ከስተመራቸውን ትኩረት መሳብ ድክመቱን ማወቅ መረጃ መሰብሰብ ነው የኔ ስራና ብዙ ጊዜ እንደዛ ስለሚያሰሩኝ ብዙ መረጃዎችን ይቀመጣሉና አንዳንድ ሰነዶች ማለት የሚረሷቸው እኔ ጋር የሚቀሩ ወረቀቶች ምናምን አሉና እነሱ ወረቀቶች በእርግጥ እዚህ የሉም እናቴ ጋር ነው ያሉት ያው እሷ ነገሮችን አይታ ስለማትረዳ ብዬ የሚመጣው ቀን አይፈጠርም ብዬ ስለማስብ እነዛ አይነት ሰነዶች እዛ አለ ሌላው ደግሞ እርግጠኛ አይደለሁም ግን የመሳሪያ ስለ መሳሪያ ንግድም ያወራሉ እና ሰፊ ነው ማለት ብዙ ነገር ያለው ሰነዱ ላይ ስለሆነ ነው እንዲሁም ደግሞ ልጆችን ይለዋወጣሉ ላይክ ይሸጣሉ ከየሆነ ሰው ይገዛሉ ከዛ ደግሞ ግማሹን እንደ ጉዲፈቻ ግማሹን ወደ ውጭ ይልካሉ ግማሹን ደግሞ አካላቱን ነው የሚጠቀሙት ምናምን ነገር ነው በቃ ማለት ተመችቷቸው በነጻነት ነው ስራ የሚሰሩት የህግ አካል የለም እስኪባል ድረስ ማለት የዚህን ያህል ማንም ሰው ለነሱ የዚህን ያህል ትኩረት ሳይሰጣቸው እንደፈለጉ እየተንቀሳቀሱ ነው ያሉት እና እንዴት ነው እስከዛሬ ዝም ማለት ልክ ነው ብዬ ባላስብም ግን አደጋ አለው ሁሉም ነገር እና አሁን ጊዜውን ጠብቄ አንተን የመሰለ ሰው ማለት እንደዚህ ለማጋለጥ ዝግጁ የሆነ ሰው እስካገኝ ነበር ይዘጋጅ ነበርውና ማድረግ ትችላለህ ምክንያቱም አንተን የመግደል ድፍረትና ሞራል የላቸው ይሄ ደግሞ ከላይ የመጣ ትዕዛዝ ስለሆነ በምንም ተአምር አንተን ይገሉሃል ብዬ አላስብም በዛ ላይ ልጅን ስለያዙ እንደፈለጉ እንደሚያደርጉ ነው የሚያስቡትና አላውቅም ስለ ልጅ የተለየ መረጃ የለኝም መረጃው ኑሩኝ የሆነ ነገር ብልክ ደስ ይለኝ ነበር ግን ችግር የለውም እኔ በራሴ መንገድ ማድረግ ያለብኝን አድርጌ በልጅ ጉዳይ ያለውን ነገር መፍታት እችላለሁ እንዳልኳችሁ ቀደምም እናንተም ነፃ የምትወጡበት እስካሁን ድረስ ግን እዚህ ጉዳይ ላይ እያወቃችሁ መቆየታችሁ ያው እንደሚያስቀጣችሁ ግልጽ ነው ግን አሁን ካላችሁበት ህይወት ተቀጣጣችሁ ወጥቶ የተሻለ ሰው መሆን ይሻላል ህሊና ረፍትም ይኖራል ጓደኛሽ ልትነግረን የምትፈልገው ነገር ካለ እሷን ጠይቃትና ወሬ ምን ማለት ምን የምትነግረን ነገር ከሌለ ውስጥ ያለውን ነገር አሳይኝ እንዳልኩሽ እዚህ ቤት ካሜራ አለ በተቻላችሁ አቅም እሱ ሲመጣ ነፃነታችሁን ጠይቁት ይህን ስራ ማቆም እንደምትፈልጉ ምናምን እስኪ ጠይቁትና ማይሆን ከሆነ ችግር የለውም እኔ በራሴ መንገድ እንዳልኳችሁ እናንተን ነፃ አውጣችኋለሁ እሺ ኮፒላውን ግን ካልደበቀ ይሄውና ቢላው ሲሄድ እዛ ጋር ታረጋለሽ ጥራትና ጓደኛሽን እስቲ እሺ ሳሪ ወይ ምትነግሪ ነገር አለ ስጋውን ሰራሽ ያዘጋጃችሁ ምትነግሪ ነገር አለ አው ያው ብዙ ነገር አለ ምንድነው እስቲ ንገሪ ያው ሰዎቹ በጣም ወንጀለኞች ናቸው ከማይሰሩት ወንጀል የለም ሴቶችን ይሸጣሉ ህፃናትን ለተለያዩ ፈረንጆች ይሸጣሉ በጉዲፈቻ መልክ ይሸጣሉ እና እዚህኛው ክፍል ደግሞ የሰው ኩላሊት ያወጣሉ ይገላሉና እንትን ስጋውን አይጥሉትም እንዴት ነው ያሽጉትና ለሱፐር ማርኬቶች እዚህ ቤት ውስጥ ሰርጀሪ ይሰራሉ ነው ከውጪ ዶክተር ተብሎ የሚመጣ ያለከ ያልከው ክፍል ሰርጀሪ የሚሰሩበት እና የተለያዩ ዶክተሮች እየመጡ በተለያየ ቀን የተለያየ ዶክተር ነው የሚመጣው ማለት አንድ ቋሚ እንኳን አይደለም ነጭ ስለለበሱ እንጂ ዶክተር መሆናቸውን የሚያውቀው እና ኩላሊታቸውን ያወጣሉ ይሸጣሉ ስጋቸውን እየቆረረጡ ለተለያዩ ሱፐር ማርኬቶች ይሸጡላቸዋል እና እነሱ በቃ የሰው ስጋ ተመጋቢ ናቸው በጣም ኢቭን አንዳንዴ ሁሉ ያስገድዱናል እንድንበላኝ አንድራሱ እና ብቻ ማይሰሩት ወንጀል የለም በጣም እንጃ ፈጣሪን ራሱ ይፈራል አሁን ከመምጣቱ በፊት ማየት አለበትን አይቶ ይሄድና አሳየውና ግን ምንድነው ሲያው የምታረገው አሁን አሁን እንዳልኳችሁ ከአንድ ቀን አይደለም ነገሮችን ዛሬ ለማስተካከል እንሞክራለን እሱ ለሊት ነው መጣለው ያላችሁ ግን ደውሉለት ቀድሞም ሊመጣ ይችላል እኔ ከሄድኩ በኋላ ደውሉለት እንፈልጋለን መተህ የምናወራው ነገር አለ በሉት ይምጣ የተቻላችሁ ያህል ስለ ብቻ የሱን
የሚሰራቸውን ስራዎች አጉልቶ እንዲያወራ ለማድረግ ሞክሩ። በተቻለ አቅም ወደዚህ ካሜራ ምንም አይነት ትኩረት እንዳታደርጉ። ሰዎቹ በጣም ተጠራጣሪና አስቸጋሪ ሰዎች ስለሆኑ ግን ማይታይ ቦታ ነው አይደል ካሜራው? አይሁን እናንተ እንኳን አላያችሁትም እኮ እስካሁን አይደለ? ስለዚህ ማንንም አይኑም የፈለገ ቢሆን እዚህ ጋር ቁጭ ብሎ እንኳን አላየው። ስለዚህ ብዙ አትጨናነቁ። እኔ የቻልኩትን አድርጌ ከዚህ ህይወት ላውጣችሁ ቃል ገባላችኋለሁ። የመጀመሪያው ነገር ታወቀ ይገለናል። እውነት ከኛም አልፎ እዛ እንዲደርስ አልፈቅድም። እኔ እዚህ ቤት ውስጥ በሚፈጠረው ነገር እኔ ኃላፊነት ወስዳለሁ። ጊዜ አናቃጥል። በስልኬም ቢሆን ውስጥ ያለውን ነገር ቪዲዮ ለያዝ፣ ከዛ እኔ ሄዳለሁ። እኔ በሩን ሻወር ቤት ነገር ነው። እዛ ጋር ነው ቀዶ ጥገናው የሚያደርጉት። እኔ ልግባና ለምሽ። ስለዚህ እዚህ ጋር ነው ሻወር ቤቱ። የሚቀላቸው ደግሞ ምናምን ቀጥታ በውጭ እንዲወጣላቸው እዚህ ጋር የሚያደርጉትን ያደርጉና ሻወሩን ይከፍቱታል። ከዛ በኋላ ጨራርሰው አጸዳድቶ ይወጣሉ ማለት ነው። ምንም አይነት መረጃ እንዳይገኝ አድርገው። መብራትም ያለው አይመስለኝም። ጨለማ ነው አይደለ? እንግዲህ ውድ ቤተሰቦቼ ዛሬ የሚያጋጠመን ይሄ ነው። ብቻ እነዚህ ልጆች እንደምንም ብለን የአቅማችንን አድርገን ከዚህ ውስጥ ነፃ እናወጣቸዋለን። እዚህ ውስጥ እንደምታዩት በሳፋ የደም አይነት ነገር ቀጠና የተጣጠበበት ነው። ባኞ ቤቱ እዚህ ጋር አለ፣ በርሜሎች አሉ። እዚህ ጋር አካል የሚያወጡት ነው ማለት ነው። ውድ ቤተሰቦቼ ይቀጥላል። ከኔ ጋር መልሰን የምንገናኝ ይሆናል። እስከዚያው ቸር ቆዩልኝ። እንደሚፈልገው አድርገሽ ተሰራሽለት? ሁሉንም አዘጋጅቻለሁ። ምንም በቃ አሁን ሲመጣ ይልሽ በተረጋጋ መንፈስ ኩል ነው መሆን ያለብን። ካስፈለገም ይቅርታ እንጠይቀዋለን ምናምን ነገር እና እንዳለው የምርም ካሜራ ካለ እዚህ ቤት ግዴታ ለሱ መረጃ የሚሆን ነገር ለመስጠት ያለውን ነገር እንዲያወራ ማድረግ አለብን። ለማሳመን ሳይሆን ያው ታውቂያለሽ እንደ ቦስ አይነት ጥያቄ ከጠየቅነው ጭራሽ ነው የሚጠረጥረን። ስለዚህ ማስለፍለፍ አለብን፣ ወደ ነበርንበት መመለስ አለብን። ገባሽ? ማልቀስ ጭራሽ ችግር ውስጥ አንከተል። እሺ ራሴን ለመቆጣጠር እሞክራለሁ። ግን በቃ ማለት ያን ያህል የሚከብድሽ ከሆነ ምግቡን ለማምጣት ላዘጋጅ ምናምን በሚልም እንትን ማለት ትችያለሽ። እሺ ፊት እንድትፈሪ ድጋሚ አልፈልግም። እንደዚህ አይነት እድል እንዳትሰጪ። ቢላ ጠገባችን እያለ ከሱ ጋር መዳፈር ማለት ለኛ አደጋ ነው። ስለዚህ ያው በርግጥ እሱ ያለው በቃም በሉት ንገሩት፣ ግልጹን አውሩት ምናምን ነው ያለው። ግን ይሄ ነገር በየትኛው ቅስፈተኛ ላይ አደጋ እንደሚያመጣ ስለማናውቅ የሚፈልገው መረጃ እስከሆነ ድረስ በሚገባው መንገድ ጠይቀን መረጃውን ማግኘት እንችላለን። እንደዛማ ካለው ሲጀመር ቀጥታ ወይታሽ ይል እንዴት እንደሆነ ቀጥታ ቤተሰቦቻችን ጋር ነው። ስለዚህ ራሴን ለማረጋጋት ልሞክር ነው። አሁን ይመጣል እንዴ? አሁንማ እንዴት ይመጣል? አሁንማ ሌሊት 5 ሰዓት 6 ሰዓት እመጣለሁ ነው ያለው። ምን ሊያደርግ ሊመጣ ይችላል? አሁን እኮ ቀን ምን ሊያደርግ አስቦ ነው? ሊጠጣ ሴቶች ጋር ሊዝናና ከሆነ እኮ ማታ ነው የሚሄደው አይደል እንዴ? አሁን በዚህ ሰዓት ማን ጋር ሄዶ አይሆንም አይደል? ቢሆንማ እስካሁን ትደውልልሽ ነበር።
መረጋጋቱን እንዳትረሺ። ፍራቻሽን ወደዛ ተይ። ወደ ነበርሽበት ሳራ ተመለሽ። በቃ አንቺ መጀመሪያ እንደመጣ በቃ ለማለት ሞክሪ፣ ምናምን ለማሳመን ሞክሪ። መጣ ሰላም ለእንስቶቻችን እንዴት ናችሁ? ልብስ እስካሁን አልቀየራችሁም? እንኳንም ስድስት ሰዓት ስላልከኝ እኮ አይ ነው ወይኔ አውልቁ አይደለም ያልኩት። ምን ሆናችሁ ነው? ቢጃማ ምናምን አለብሽም እንዴ? ገና ስለሆነ ሰዓት ነው ያልኩት። አንተም ቤተሰብ ቅርበዋል እንዴ? ምግብ ላቅርባ? ምን ሆናችሁ ነው የምትርበቱት? አይ ቅድም እኮ ትንሽ አስቀየምንክ መሰለኝ። ከመምጣት ጥሩ አቀባበል አላደረግንልህም። አሁን ይቅርታ። ለእኔ ከእስር ቤት ለወጣ ሰውነት ጀርቤን ማሳጅ እያደረጋችሁ ጥሩ ጊዜ ታሳልፋላችሁ ብዬ ስጠብቅ ቤት ውስጥም የላችሁ። አሁን አልፈልግም። ሳሪቾ በዚህ ቢላ ቀይ ደም ካየሽ ቆይተሻል አይደል? አዎ በጣም ናፍቆኛል። ስራው ቀዝቅዟል። የደም ሽታ እንዴት አፍራቱ! የፖሊሶቹን መብዛት አስፈርቶ ነው ጋዜጠኛውን የረበሻቸው። ታስታቸው ወደ ስራ ለማንገብ የፖሊሶች መብዛት ሊያስፈራኝ ሳይሆን ሊያስደስተኝ ነው የሚገባው። አይ እናንተም ቢሆን እንደኛ ስራ አይነት ቀንሰናል። በፊቱ ሰው አይመጣም ብዬሽ እኮ ደስ የሚል ለውጥ ነው። እዛ ክፍል ውስጥ የሰው ስጋ እንደዚህ መቆራረጥ አምሮችኋል ማለት ነው። ታዲያ ለምን ራስ በራስ አትሞካከሩ? እሺ አሁን ቁም ነገር ነውና አራስ ይሆንላችሁ። እንደዚህ አይነት ስራ የሚቆይ ከሆነ ለምን ወይ የኮንትሮባንድ ስራ ላይ ታሳትፈን? የሚያስይተው ስለሆነ ነው ቃል ላይ እናግዛለን። ቀጣዩ እርምጃ አንገትሽን የመሰካት ይሆናል ማለት ነው። አራስ ይሆንልሽ። ነርሰሪ፣ ኤሌመንተሪ፣ ሃይስኩል፣ ኮሌጅ፣ ዩኒቨርሲቲ መረጡ። የስንት ዓመት ልጅ የስንት ዓመት ሰው ነው ቆዳ መክፈፊያ ማናቸው? ያስመረጥኳችሁ እንዴት ነው ግን ማለት ለአንተ ሁሉንም እንደዚህ ማግኘት ቀላል የሆነው? ልክ ነህ እኮ ግን እንዴት ሰው ልክ ነው ገንዘብ ተብሎ ልክ ነው የሚባል ነገር የለም። አይ ገንዘብ ካለሽ በሰማይ ለማንኛውም የስንት ዓመት ልጅ ኩላሊት ይሆንላችሁ እያልኩሽ ነው። ሳሪቾ ጎበዝ ትናለች። 4 ዓመት ገና ብዙ ውሃ ያልጠጣ ብዙ ሲጋራና ጫት ያልጠቀመ ደስ የሚል ኩላሊት በቅላ ንጹህ ስሻቸው ደስ የሚል ኩላሊት ገንዘብ በአንድ ኩላሊት ይኖራሉ። ከዛ እንደዛ ነው። በአንድ ኩላሊት በየቦታው ከሚለመንላቸው ሁለቱንም ወስደን ወደ ፈጣሪያቸው መላክ እንችላለን። እስካሁን ከአንድ ኩላሊት ወደ ሁለት ኩላሊት ብንገባ ደስ ይለኛል። መሻለም እናንተም ገንዘብ ትንሽ ያስፈልጋችሁ። አዎ ገንዘብ ትንሽ ለማዘርም ከላኩ ስለቆየው ነው። ዱባይ ሞታችሁ ከተዝናናችሁ አመት እየመጣ ወይኔ ናፍቆኛል። ደስ ይላል አይደል? ቀይ ሰውነት ሳሪቾ ይዘው የምወዳት ለዚህ እኮ ነው ደስ የምትል ልጅ ናት። አንቺ ባላሽ ወጣ እየበለጠችሽ ነው። እሺ ነቃ ይልቅ ቦስ መቼ ነው ከስራ የምንጀምረው? እዚህ ሰፈር አካባቢ አዲስ ህጻናት ማቆያ ከ6 ዓመት እስከ 2 ዓመት ያሉ ህጻናቶች እዚህ ይገባሉ። ታዲያ ምንድን ነው የምናደርገው? መታወቂያ አሰርቼልሻለሁ። አንደኛው ህጻን ልጅ ማርኮና አቤ የሚባል ያንቺ ደግሞ ሴት ናት። ሀሴት ቃለ ህይወት ትባላለች። የእናት ልብስ ትለብሻለሽ። ሆቴል እንደምንቀጥርሽ እንደዚህ አጭር ቀሚስና ቂጥሽን ወጥረሽ ሳይሆን የትምህርት መውጫ ሰዓት 9 ሰዓት ነው። 8 ተኩል ትሄዳላችሁ። እኔ አስተማሪዋ አውቃታለሁ። ከአስተማሪዋ ጋር ጨርሻለሁ። አስተማሪዋ ወይዘሪት ኤልሳቤጥ መኮንን ትባላለች። ዘበኛውን ወይዘሪት ኤልሳቤጥን ትጥሪልኝ ትይዋለሽ። ትጠራላችሁ። አንቺ ማሴትና አንቺ ማርኮንን ይዛችሁ ትጣላችሁ። ሁለታችንም አንድ ላይ ነው የምንሄደው? አዎ አንድ ሴት ይዛችሁ እዚህ ቤት ትመጣላችሁ። እናንተ ግን ቤት እንዳልኩህ ስሚ
እዚህ ሶፋ ላይ ሳንዱሽ አስቀምጫለሁ። ያ ሳንዱሽ እንደመክሰስ ስጧቸው። እሱን ከበሉ በኋላ ራሳቸውን ይሰጣሉ። የሕፃን ልጅ ሰውነት መቅደት አይከብድሽም። ትገቢያለሽ። መጀመሪያ እዛ ውስጥ ያለው አልጋ ላይ ታስተኛዋለሽ። ይሄ በግ ወይ ዶሮ እንደሚታረደው ከአንገት አይጨመርም። እሺ፣ ከሆዱ ትጀምሪያለሽ። ደሙ በደንብ ፈሶ ካለቀ በኋላ እንደተለመደው ደሙን ታስወግጃለሽ። አንቺ ደግሞ ኩላሊቶቹን በስነ ስርዓት ታወጫለሽ። ባለፈው አሳይቼሻለሁ አይደል? አንድ ነርቭ ወይም አንድ የኩላሊት መስመር ገመድ ከተቋረጠ አንቺንም ዶክተሮቹ አይመጡም? ምስኪን እህትሽንም ደም አቋርጠዋል። ግን ያን ያክል እውቀት ነግሬሻለሁ። ትከፍቺዋለሽ። ኩላሊት ማውጣት በጣም ቀላል። ለምን ምግብ አትበላም? አራበህ ስለ ምግብ አላወራሁም እኔ። አይደለም እኮ እንንከባከብ ብለን እኮ ነው። አሁን የምትንከባከቡኝ በምግብ አይደለም። ለእኔ ምን እንደሚያስደስተኝ ታውቃላችሁ? ሁለታችሁ ጊዜ እናሳልፍ። እንደ ሀሳብ እንድትሰማኝ እኮ ነው። በዛው እንደዚህ ቁጭ ብለን አውርተን አናውቅምና የገረመኝ ነው እንዴት እንዲረጋ ብዬ ማውራት። ለነገሩ ወጥቼ ተንፍሼ ስለመጣሁ ነው። ያው ካንተ ጋር ስለማስጠፍ እሺ አሁን ሳሪቹ ጥሩ ልጅ ነው። ከእሷ ይሄን የድድብና ስልጣኑን ቀምቼ ላንቺ ልሰጥሽ ይችላል። ደስ ይላል የበላይ መሆን። ሌላ ስራ ነው ጨምረን የውጭ ስራ ነው። መጀመሪያ አሁን የሰጧችሁን የኬጂ ለስነ ስርዓት ከተወጣችሁ በኋላ ሌላ የምስራች የሆነ ስራ አገናኛችኋለሁ። ለምን ቀድመህ አትነግረንም? ሞድ ሀሳቡና መረጃው እንዲሆን ከእናንተ የሚጠበቀው ቂጣችሁና ቂጣችሁ ብቻ ነው። ከኛ ጋር አብራችሁ ለመስራት እኮ ይሄኛውን ስራ ምን አይነት በኋላ ቀጣዩ ሞር አክቲቭ እንድንሆንና ሪዲ እንድንሆን እንደ ሀሳብ ብናውቀው የተሻለ ይሆናል። እሺ ከኮንትሮባንድ ውጭ ሌላ ስሙ። ስለዚህ የሰጧችሁ ሚሽን በአግባቡ ትወጣላችሁ ማለት ነው። በአንዴ ይሄ እንደ እርጎ ዝንብ ፊጢጥ ብላችሁ ትላልቅ ስራዎችን መስራት አትፈልጉ። መጀመሪያ ከታች የሚሰጣችሁ ሚሽን ጨርሱና ወደ ቀጣዩ ሚሽን እንሄዳለን። ለማንኛውም ጀመርኩ እሱ ነበር እኮ ቦስ መሆን የነበረበት። ቦስ የሚመስለው እሱ ነው። ላይክ ምን ፈልጋችሁ ነው? አይ ማለት ያው በቃ ገብቶኛል። ይሄ እንትን 1000 ቦስ እንደዛ አይደለም እኮ አንቺ አካውንትሽን ጻፊ ደረሰ። ሁለት አክሊ በዛብኝ እኮ ነው። እኮ ለዚህ እኮ ነው ለያለው ታዲያ ቶሎ ጻፊ። እሺ ታምኛታለሽ አይደል ሳር? ስለዚህ በሷ አልላከውና ትሰጥሻለች። እኩል ስጫት። እሺ በቂ ነው። በእውነት በጣም ብዙ ነው ይሄ። ስለዚህ ከዚህ በኋላ እኔ ማሞገሰሽን ተይውና ወደ ስራችን እንገባ። ደስ ይለኛል። እሺ እንደዛ አንተ ግን ያደረብኝ ነውና አንዴ እንደኔ ጨካኝ ለመሆን መጀመሪያ ህፃን ልጆችን ታጣለቅ ይውላል እንደዚህ ስቁል ካልፈራ ብዙ ነገሮችን አብረን አድርገናል። ስለዚህ አሁንም ቢሆን በእኔ መተማመን ትችላለህ። ታሪም ያለሽ ተለምዳለች እያስባለሁ። ጠንካራ ያሉ ስራዎችን መስራት እንችላለን። አመንኩሽ አላመንኩሽ የሆነ ስህተት በፈጥሪ አንገትሽ ላይ ቢላሰቋል። ስለዚህ የማመንና ያለማመን ጉዳይ እኔ ጋር ችግር የለብኝም። ለቀቂው ቢላ እጅሽን ወደዛ አድርጊ። ስሚ፣ አሁን የምትፈልጉትን ነገር በግልጽ ነገር ከገንዘብ ውጭ ያለ ስራ እዚህ ቤት በጣም እየደበረ ነው። እንዳልከው ያንተ የሰጠኝ ሚሽን የአንድ ቀን ወይም የግማሽ ቀን ስራ ነው ሊሆን የሚችለው። እርግጠኛ ናችሁ እኔ የምሰጣችሁን ስራ በስነ ስርዓት መስራት ትችላላችሁ? አዎ፣ ግን ያው እንዴት እንደሚሰሩ አንዳንድ ኢንፎርሜሽኖች እነሱ እንድትነግረን ሞር ደግሞ ዝግጁ ነው ማለት ነው። ስሚ፣ እኛን ስራ በምትሰሩበት ታይም የሚያስጠረጥር ነገር ካያችሁ ሰው ከመግደል ወደ ኋላ ማለት የለባችሁ። ላውራው፣ ልምከረው፣ ልጠይቀው ከገደላችሁት በኋላ የሚታሰቡ ሀሳብ መሆን አለባችሁ። አይምሯችሁ ላይ መጀመሪያ ትንሽ ግራ ወይም ቀኝ የሚፈጠር ሰው ካላችሁ
በሰጣችሁ ቢላ አንገቱን ሰክታችሁ ከዛ አካባቢ ትሰወራላችሁ። ትስማማላችሁ? ከዚህ በፊት እንደኛ አይነት ማለት ነው። አሁን እንዳልከው ብዙ ጥያቄ አጠየቅኝ ልጅት። አዎ ስራው ላይ ቀጥታለች። ሳሪቾ ትንሽ ነቃያሽ ልጅ ትመስኛለሽ። በጣም ማየውን ነገር ካያችሁ ሰው ከመግደል ወደ ኋላ እንዳትሉ የስራውን መስፈርት እየነገርኳችሁ። ትስማማላችሁ? አትስማሙ? ተስማምተናል። ስራውን ነው በጣም አሪፍ። የሰራው ሰዎች በጣም ብዙ ናቸው። እናንተ የሚያውቁት ኩላሊት ማውጣት ብቻ ሊሆን ይችላል። ከሱ ባሻገር በጣም ብዙ መሽኖች አሉ። አጓጊ ትንሽ ሆል ነው። ለማንኛውም ከኩላሊት ባሻገር የተለያዩ ስራዎችን እንሰራለን። ማለት አደንዛዥ እጽ ማዘወር ነው ማስጨስ። ከማዘወሩ ውጪ ታዲያ ምን እንሰራለን? አደንዛዥ እጽ ተጠቅማችሁ የምታውቁ ይመስለኝ። ያው ለማንኛውም እንደምንዘወር ችግር የለውም። አብረን እንጠቀምና ደስ የሚል ጊዜ እናሳልፋለን። ጥሩ አእምሮአዊ ደስታ ይሰጣል። እዚህ ነው የሚመጡት እህቶቹ ማለት ነው ወይስ እኛ እንወጣለን? ያው ታውቃለህ ለመውጣት ካለን ጉጉት የተነሳ ይሄን ሶፋ ስትገልጪው አደንዛዥ እጽ አለ። አንቺ ደነስ አይምሮሽን አሰሪው እንጂ ድንጋይ አትሁኝ። ከኔ ጋር ለመስራት መጀመሪያ የሁለታችሁም አይምሮ መገራት መቻል አለበት። እሺ በሚገባ ልክ ነው። አደንዛዥ እጽ ታዲያ እዚህ ቤት ይዤልሽ ልምጣል? በህግ ደረጃ አደንዛዥ እጽ ላይ ከተገኘ ከ5 ዓመት ያላነሰ እሰራለሁ። እሱንም አይምሮሽ ውስጥ ክታችሁ። አሁን እኮ ለምን ታውቃለህ? እንግዲህ ጋዜጠኛውም መምጣቱ ምናምን ነገር ሪስክ አለው። ስለ ጋዜጠኛው ደግመሽ እንዳታወሪኝ ከዚህ በኋላ። ስሚኝ አንቺ ደነስ፣ እኔ ከዚህ በኋላ ስሚኝ ብዬ በማቋረጥ ሰዓት ደግመሽ እንዳታወሪኝ እሺ? በጣም ሆልኝ እያወራሁሽ ነው። በተረጋጋ መንፈስ አውሪ። እንደኔ ጨካኝ እንደኔ አለመኔ ሰው መሆን ፈልጋለሁ ነው ያልሽኝ አይደል? ስለዚህ የምልሽን ነገር ስሚ። ስራሽ ውስጥ የሚገባውን ሰው የሚያስፈራራ አይነት ሁኔታ ወይም የሚያስጠረጥር ነገር ካየ ሲጥ አድርገሽ ድፊው። አንድ ሲቀጥል ደግሞ የተለያዩ አደንዛዥ እጾች አሉ። እነዛን አደንዛዥ እጾች የምናዘዋውረው እየዋጥን ነው። ገባችኋል አይደል? ስለዚህ ይሄ ሰውነታችሁ በብዛት የመተርተር አጋጣሚ ይኖረዋል ማለት ነው። በዚህ ከተስማማችሁ ይህን ስራ አብረን መስራት እንችላለን። ስለዚህ የሰው ኩላሊት ስታወጡ የማስብላችሁ 70 ሺህ ብር ነው። አደንዛዥ ስታዘዋውሩ ደግሞ ወደ 100 ሺህ ብር ያድርግላችኋል። ኔክስት የተለያዩ የመሳሪያ ስራዎችንም አሉ። እነዛን የመሳሪያ ስራ በብዛት በቦታዎች ላይ ሴት ልጅ ተጠርጣሪ አይደለችም። አጭር ቀሚስ ፖሊስ በሚያማልድ ሁኔታ አሪፍ ልብስ ትለብሳላችሁ። ከዛ በሚሰጣችሁ ቦርሳ ያን ነገር ታዘዋውራላችሁ። የቀሩትን አስከፊ ስራዎች ደግሞ ስቴፕ ባይ ስቴፕ እነግራችኋለሁ። ለጊዜው የሰው ልጅ ኩላሊት፣ ሰው መግደል፣ አደንዛዥ እጽና መሳሪያው በቂ ይመስለኛል። ገባችኋል አይደል? ያው ለሁሉም ነገር መዘጋጀት ስለማለት ሌሎችን ነገር እኮ በቃ ይሄ በቂ። ይሄን በስነ ስርዓት ወጣችሁ የምታሳዩን ከሆነ ሌላውን ስቴፕ በፍቅርና በሰላም አሳያችኋለሁ። ለማንኛውም ቅድም የመጣው ስጋ ደርሷችኋል አይደል? አዎ ሰርቻለሁ። ለቅሞ የሰራሽው ስጋ ደስ የሚል የእናቱን ጡት ያልጠገበ የ1 ዓመት ህጻን ልጅ ስጋ ነው። ይሄን ታውቃላችሁ አይደል? ታውቂያለሽ አይደል? አዎ አውቃለሁ። ዛሬ የሰው ስጋ ጠርቶሻል። ለማንኛውም ስጋውን በሚጥሚጣ አድርጋችሁ አዋስታችሁ በደንብ ብሉት። የሰው ስጋ በደንብ ስትበሉ አይምሯችሁ በዛው ልክ ሰው መግደል ላይ ይጠነክራል። እሺ ትቆያለህ? ስለኔ መቆየትና ለመቆየት አይገባሽ። ሲቀጥል አንድ የሚያስጠረጥር ነገር ብታገኝ ከሆነ በስልክ ደውልልኝ። እሺ አሳውቃለሁ። የኔነት ህይወትሽን በጣም ብታስቢ ደስ ይለኛል። ከኔ ጠፋለሁ ወሬው ነገር አረጋለሁ ብለሽ የምታስቢ ከሆነ እቺ ምስኪን ነው ደስ የምታስበው። እስከዛሬ ብዙ እድል ያለኝ ያደረኩትን ዛሬ ለማድረግ ያቺ ምስኪን እናትሽን አንቺ ከዚህ መጥፋትሽን ሳስብ እኔ እሷ ዛንገላታለሁ። ሲቀጥል ያቺ ሳራ የምትሏትን ቀላል ብላብላባ ሴት ምከሪያት። በጣም ትፈጣጠራለች። የሰው መግደል፣ አጥንት ማውጣት፣ ሲጣርጎ መድፋት ይሄ አኒሜሽን ፊልም ነው የሚመስላት። እውነተኛ ነገር መሆኑን በደንብ አስረዳት። አስረዳታለሁ። ይሄን ነገር ማውራሽ እዚህ ስራ ላይ ልምድ ስላለሽ። አንተም ግን ስሚኝ፣ ድብቃችሁ ከነገ ወዲያ እመጣለሁ።
ከነገ ወዲያ ስመጣ አሪፍ የሚባል ልብስ አዘጋጅ። ከሌለሽ እኔ እልክልሻለሁ። እሱን ልብስ ከለበሽ በኋላ የምትቀበዩ አደንዛዥ እጽ ይኖራል። ከኤርፖርት ማለት ነው። እሱን ትቀበይና በምንሰጥሽ መኪና ታደርሻለሽ። የምትቀበልሽ ተለቅ ያለች ሴትዮ ናት። ለእሷ ከሰጠሽ በኋላ ብር ትሰጥሻለች። እሱን ብር ይዘሽ እዚህ ቤት ጠብቂኛለሽ። ብሩን ይዤ እጠፋለሁ። ለእሷ ሴትዮ አወራለሁ ብትይ ወይ ደግሞ ነገር አስባለሁ ብትይ ደነዝ አይምሮሽን ቆርጥልሻለሁ። ሲቀጥል የሚያስጠረጥር ፖሊስ ሆነ የታክሲ ሹፌር ሆነ ሰው ካየሽ በምሰጥሽ መሳሪያ እንባራቸውን ትያቸዋለሽ። እሺ የምሰጥሽ መሳሪያ ድምጽ ስለሌለው እንዳፈሪ። እሺ አታስብ፣ ችግር የለም። የመሳሪያው ዓላማ መጮህ ሳይሆን የሰው አእምሮ ማፍረስ ብቻ ነው። ይሄ እንደ ጋዜጠኛው ምላሱ የሚንተባተብ እንደናንተ ደነዝ አስተሳሰብ ያለው መሳሪያ አይደለም ያለን። እሺ እንቺ የምታውቂው መሳሪያ ድምፁ የሚጮህ ነው አይደል? የምናውቀው መሳሪያ ደግሞ በሳይለንት ሰውን የሚያጠፋ ነው። እሺ ያዋሻላ ልጅሽን አውጪ። እሺ ሳራ፣ እስከ ከነገ ወዲያ ግን አላቀም ወይስ ስራ አለ? ከምትሰራው ስራ ናፈቁሽ እንዴ? የተለየ ስራ ኖሮ ክራንኪ ምን ሆነሽ ነው ወደ ጓዳ የምታብሺው? ምግቡን ተይው። ከነገ ወዲያ ትልቅ ሚሽን አላችሁ። እንደውም ለሁለት እንድትሄዱ ነው ፈልገው። እንሄዳለን፣ ችግር የለም። እኔ አስረዳታለሁ። ለእኔ ያልኩሽ እንዳለ በደንብ አስረዳታለሁ። እና የምፈልጉት ነገር አለ ሌላ? አይ የለም። ሳራ ተሳስታ ነው። ሲጀመር ከዚህ የምንወጣበት ነገር አይኖረንም። አንወጣም። ተረጋጊ ሳራ፣ በደንብ አውሪያታች። ለማንኛውም ሚሽን እንጨርሻለን። ከኔ ጋር ትላልቅ ወንጀሎች ለመስራት እንደኔ ሀያል በፖሊስ በኢትዮጵያ ሕዝብ ዘንድ የሚፈለግ ሰው ለመሆን ትንሽ ረጋ ማለት አለባቸው። አልተለመደም። የሴት ልጅ ሀያል ግን ተመጡታላችሁ። እሺ ደግሞአለሁ ሳራ፣ የሚያስደነግጥ ወይም የሚያስፈራራ ሰው ካያችሁ ቀድማችሁ ለኔ ደውሉልኝ ወይም ጨርሱት። እሺ የጨረስኩ ይመስለኛል። ዛሬ ሌሊት መጥቶ የሆነ ቀይ የሚሰጣችሁ ሰው አለ። እንዳከፍቱት እሱን ዕቃ አስቀምጣችሁ ጠብቁኝ። ትንሽ ሽታ ስላለው እንዳይረብሻችሁ እዛ ክፍል አድርጉት። ምንድነው በሚል ጥርጣሬ ያን ዕቃ ከፍቱት። በቂ መረጃ የሰበሰብን ይመስልሻል? ከዚህ በላይ ምን ይፈልጋል ታዲያ? እያንዳንዱ ነገር እና ሻውን እንደውልለት እንዴ? አውደውልለት ነው ቀይጣና እንዳለው እኮ ካሜራ ካለው እኮ እሱ ራሱ ያየን ይመስለኛል አይደል? የሚመጣ ይመስለኛል። እስኪ ትንሽ እንጠብቀው፣ ካልሆነ እንደውልለታለን። ስልክሽን እኮ ኪስ ውስጥ ከተትኩት። የሱ ኪስ ውስጥ ምናልባት የሚሄድበት እኮ እንዳይጠፋቸው፣ ምናልባት መረጃ ከሆናቸው ብዬ አስቤ እኮ። እሱ ማርካሽ ሎኬሽን ኦን ነው አላውቅም። እኛ ከዚህ እንድንወጣ ፍላጎት ስላለኝ ከዚህ በላይ ለመረጃም ቢሆን ግን እንድትቆይሽ አልፈልግም። ያው አንቺን እያወራ ስለነበር እየነካሁትም ስለነበር አላስተዋልም። እሺ በቃ ተረጋጊና እንደውልለት። በቃ እሱ የማይመጣ አይነት ከሆነ በእኔ ስልክ እንደውልለት ይሻላል። እሱ እንዳይሆን እባክሽ። አንተ ነህ እንዴ? ምን አዲስ ነገር አለ? የተቻለንን ያህል በካሜራው ለማየት ይችላል። አሁን የመጣሁት ይዣችሁ ልሄድ። ከዚህ ቤት ውጡ። እሱም በራሳችን ክትትል ብንከታተል ይሻላል እኮ። ወደ ቤተሰቦቻችሁ ትሄዳላችሁ። ጥበቃ ምን ያላችሁና ከዚህ መውጣቴን እንዳወቀ ነው ቀጥታ ወደ እሷ የሚሄደው። ስለዚህ ችግር የለውም። ማድረግ ያለብንን ያህል ጥበቃ ማድረግ እንችላለን። ጊዜ ማጥፋት የለባችሁም። አሁንም ይሄ ሰውዬ ተመልሶ የሚመጣበት ምክንያት አይታወቅም። እዚህ ቤት ውስጥ ብዙ ነገሮች አሉ። አባሎች ይመጡና ቤቱ ላይ ፍተሻ ይደረግበታል።
አንዳንድ ነገሮች እንዳስቀመጠ ሲናገር ነበር ይመስለኛል አይደል? ሲመስለኝ አሁን ወደ ስራው ነው የሚሄደው ነው። ችግር የለም። አሁን እሱ ብዙ እርምጃ እንዳይራመድ ከኋላው የሚከተሉት ሰዎች ስላሉ እናንተ ይሄን ያህል መፍራት የለባችሁ። እና ደግሞ የሷን ስልክ ማግኘት ከቻልክ ኪሷ ውስጥ ነውና ሪካርድ ላይ ስላደረኩት ሞር ደግሞ ስለሚያወሩትና ስለሚሰሩት ነገር የማወቅ አድቫንቴጅ ነው። ድንገት አሁን ከባድ ሪስክ ነው የወሰዳችሁት። ስልኩን ቢያገኘው አስተውልም እሱ ብዙ ጊዜ እንደዚህ ቀለል ያለ ነገር ምንም ነገር ሲጀመር ለአሁን ይሆናል የምትሉት የተወሰነ ከያዙና እንውጣ አይመስላችሁም? ከዛ ውጪ የቀረውን ነገር እናወራለን። እኔ ምንም ይዘው የለኝም ኦልሬዲ ምንም አትይዥም። ጫማሽን እናንተ መውጣት ትችላላችሁ። እኔ ትንሽ ካሜራው ላይ ቆይቼ አድርጌ ካሜራውን ይዤ እመጣለሁ። ያው እንግዲህ ውድ ቤተሰቦች የተፈጠረውን ነገር አይተናል አንድ ላይ ሆነን። ስለዚህ እነዚህ ልጆች እዚህ ቤት ውስጥ ከዚህ በላይ መቆየት የለባቸውም። ከዚህ በላይ እንዲሰቃዩና እንዲጎዱ መፍቀድ ስለሌለብን ያው አሰራራችንም አይፈቅድም። ከዚህ በላይ መሆን የለበትም። እሱን ግን በተቻለን አቅም የቻልነውን ያህል መረጃዎች ሰብስበን ደግሞ የማይወጣበትን ነገር እናመቻቻለን። እንዳልኩት ቅድምም ነግሬዋለሁ፣ አስረዝመን ለቀቅ ነው እንጂ አልፈታ ነው። ስለዚህ እየተከታተሉት ነው የኛ አካሎች። አደንዛዥ እጽ ያለባቸውንም ቦታዎች በራሱ እግር በመሄዱ ይመራናል ማለት ነው። እነዛን ሰዎችም ለመያዝ ይመቸናል። እዚህ ቤት ሶፋዎች ውስጥም የተለያዩ ነገሮች እንዳሉ ተናግሯል። ስለዚህ ለደህንነት አባሎች ለፖሊስ አባሎች ተነግሮ ቤቱ ፍተሻ ይደረግበታል። ይሄ ቤት እንግዲህ ከዛሬዋ ሰዓት ጀምሮ ታሽጎ ይቆያል ማለት ነው። ስለዚህ ውድ ቤተሰቦቼ እንዳልኳችሁ ይህን ሰውዬ እጁ ረጅም ነው ብቻ አይደለም፣ በጣም የሚያስፈራና ሰዎች ላይ ራሱ ለእነዚህ ልጆች ራሱ የሚሰጣቸው ማስፈራሪያ የሚሰጣቸው ዛቻ በጣም ከባድ ነው። በተቻለን አቅም በአጭር ጊዜ ውስጥ የእሱን ወደ ማረሚያ መግባት እንግዲህ የምናበስራችሁ ነው የሚሆነው። እናንተ ቪዲዮ ከመጀመሪያው ጀምሮ እስካሁን ድረስ አክብራችሁና ፈቅዳችሁ የምታዩት ቤተሰቦቼ አሁንም ማመስገን እፈልጋለሁ። ሼር ይደረግ፣ ብዙ ሰው ይማርበት፣ ወዳጅ ዘመድ፣ ጓደኛ፣ ቤተሰብ በአጠቃላይ ሁላችሁም ትምህርት ይሆናችኋል በሚል ነውና ይሄን ቪዲዮ የምንሰራው። ለሁሉም ሼር ይደረግ፣ ላይክ የሚደረግልን፣ ሰብስክራይብ እንዳይረሳ። አዲስ ቤተሰቦች ለመሆን ያሰባችሁ ሰዎች ሁሉ ሰብስክራይብ እያደረጋችሁ ቤተሰቡን ተቀላቀሉ። ሀሳብ አስተያየት እንዳይረሳ። ምክንያቱም እናንተ ከጀርባችን መሆናችሁ ከጎናችን መቆማችሁን የምናውቀው በሱ ነውና ሀሳብ አስተያየት ኮሜንት ሴክሽኑ ላይ ይቀመጥልን። ቀጣይ ቪዲዮ ላይ እስክንገናኝ ድረስ ቸር ቆዩ።